ዳለ ጳውሎስ ለጢሞቴዎስ መልእክቱን ሲጽፍለት ከሆነው ነገር እንደገናም ደግሞ ሊሆን ካለው ነገር ከፊት ለፊቱ ሊሆን ያለ ነገር እንዳለ በተለይ በእምነት ሥርዓት ውስጥ ሊያጋጥሙ የሚችሉ ነገሮች እምነትን የሚያስጥል ነገር እንኳን ሊመጣ እንደሚችል ጳውሎስ ያውቃል። እምነትን ሊያስጥል የሚችል ነገር ይመጣል፣ ከሰውም ዘንድ ይመጣል፣ ከራስም ይመጣል። የገጠመኝ ስላለው ጳውሎስ ከዚህ በፊት እምነትን ትተው የሄዱ ሰዎች አገልግሎቱንም ትተው የሄዱ ሰዎች ስላጋጠሙት ከዛም ጋር ተያይዞ ለጢሞቴዎስ ብዙ ቦታ ላይ ተጠንቀቅ የሚል መልእክት እናገኛለን። ተጠንቀቅ፣ ይሄን ለማድረግ ተጠንቀቅ፣ ሽሽ የሚል ነገር እናገኛለን። ከዚህ ነገር ሽሽ፣ ከዚህ ነገር ተጠበቅ ይላል። እነዚህ አንኳር ሐሳቦች ናቸው። ከዚህ ነገር ተጠበቅ፣ ይሄንን ደግሞ አድርግ ይላል። ለምሳሌ የወንጌል ሰባኪነትን ስራ አድርግ፣ አገልግሎትን ደግሞ ፈጽም በሚል አንዳንድ ነገሮችን እንዲፈጽማቸው ወደ ፍጻሜ እንዲመጣ ወደ ድምድማት እንዲመጣ መልእክቱን ሲጽፍለት እናያለን። እና የጢሞቴዎስ ላይ ለጢሞቴዎስ የተጻፈውን መልእክት ስታዩ በማስጠንቀቂያ በምክር እንደገናም ደግሞ በማበረታቻ ይዞ መቀጠል እንዳለበት እንዳያቋርጥ አጽንኦት እየሰጠ የሚነግረው መልእክት ነው። ምክንያቱም አንዳንድ ጊዜ በእግዚአብሔር ቤት እየኖርን ጌታን ልንክድ ሁሉ እንችላለን። ጌታ በቃ አያስፈልገኝም ማለት አይደለም። በእግዚአብሔር ቤት ውስጥ ነው የምንኖረው፣ ግን የጌታን ታላቅነትና የጌታን ስም የጌታን ክብር ልንተው ሁሉ እንችላለን። ለጌታ የሚገባውን ክብር ለጌታ የሚሰጠውን ታላቅነትና ክብር ልንተው እንችላለን። ወይም ደግሞ አገልግሎት ልናቆም እንችላለን። በእግዚአብሔር ቤት ነው ያለነው፣ ግን አገልግሎት ልናቆም እንችላለን። እግዚአብሔር ቤት ነው ያለነው፣ ይዘመራል፣ ይሰበካል። በዚህ አገልግሎት ውስጥ እያለን ግን እኛ ራሳችን አገልግሎት ልናቆም እንችላለን። በቃ አገልግሎት ለኔ ምንም አይደለም ብለን ልናቆም እንችላለን። ለምሳሌ ማነው ደማስ ይህን ዓለም ወዶ ትቶኝ ሄዷል ነው የተባለው። እሱ በቃ እርግፍ አድርጎ አገልግሎት የሚባል አልፈልግም ብሎ ትቶ የሄደ ነው። መፈጸም አልፈልግም፣ አገልግሎት እስከ መጨረሻው ድረስ ያለውን የተዘጋጀውን አክሊል መቀበል አልፈልግም። ስለዚህ ይህ ዓለም አሁን ለኔ በጣም ይመቻል፣ ተስማምቶኛል። ከዚህ ከአገልግሎት ከሚባለው ነገር ከወንጌል ይልቅ አሁን የማየው የተመላለስኩባቸው ከተማዎች ያየኋቸው ነገሮች ሁሉ ይመቹኛል ብሎ ከጌታ ይልቅ ከአገልግሎት ይልቅ ምርጫ አድርጎ የሄደው ነገር አለ። በቃ እሱ ትቶኝ ሄዷል። ከዚህ በኋላ የቱ እንደደረሰ ምን ላይ እንደደረሰ በምን ሁኔታ ላይ እንዳለ የተጻፈ ነገር የለም። ይሁዳ ጌታን እንደተወ ማለት ጌታን ትቷል። ይሁዳ በእርግጥ ከጌታም ጋር አልነበረም። ማለቴ ከጌታ ጋር አብሮ ይበላል ይጠጣል እንጂ ግን ከጌታ ጋር አልነበረም። ብዙ ዓመት ቆይቷል፣ በጌታ ልብ ውስጥ አልነበረም። የተቀጠረለት ቀን አለ። ያንን ቀን እስከሚያገኝ ድረስ ነው የሚኖረው በዛ ከጌታ ጋር እና ጌታ ጊዜው ሲደርስ ወዳጄ ሆይ ተግባርህን ፈጽም፣ በቃ ጊዜው ደርሷል ሲባል የወጣ ሰው ነው። እስከዛች ቀን ድረስ ነው በእንጥልጥል ላይ ያለ ሰው ነው። ቀኗ መቼ እንደሆነች ስለማያውቅ ነው እንጂ ቀኗ ያቺ እግዚአብሔር የወሰናት ቀን ስትመጣ ጌታ ይሄንን ሲናገር ሐዋርያቱ ምን አሉ? ምናልባት ድንገት እንጀራ አዘጋጅ ብሎት ወይም ደግሞ ግዛ ብሎት ይሆን እንዴ ምናምን ብሎ ገንዘብ ያይ ስለነበር አሰቡ፣ አላወቁም። ለሱ ግን ቀጠሮዋን ያቺ የተወሰነችለት ቀን ስለነበረች ሄደ። እንደዚህ አይነት ነገር ሊኖር ይችላል እና ለጢሞቴዎስ ጳውሎስ በጣም አጽንኦት የሚሰጥበት መልእክት አለ። አጽንኦት፣ ተጠንቀቅ፣ ሽሽ፣ ፈጽም፣ አድርግ። ነገር ግን የዋናው የመልእክቱ ወይም ደግሞ ለጢሞቴዎስ የተላከለት መልእክት ግን በተደጋጋሚ ጳውሎስ በአጽንኦት በዓላማ የሚነግረው ግን አሁን
ላካፍላችሁ የምፈልገው የትምህርት ሐሳብ ነው። መልካሙን የእምነት ገድል መጋደል በሚል መልካሙን የእምነት ገድል መጋደል አንደኛ ጢሞቴዎስ 6:12 እንግዲህ ከዚህ ከመልእክቱ ዓላማ በጣም ብዙ የተለያዩ ለጢሞቴዎስ የተነገሩት ነገሮች ቢኖሩ ዋናው ዓላማ መጋደል ማለማመድ ነው። ለጢሞቴዎስ ተጋድሎነትን ማለማመድ የእምነት መጋደልን እንዲለማመድ ማድረግ ነው። ጢሞቴዎስ ዝም ብሎ የነ ጳውሎስ ተከታይ መሆን አይችልም። ቤተክርስቲያንን ማስቀጠል አይቻልም። ወንጌልን ማስቀጠል አይቻልም። ንጹህ የሆነ የጌታችን የኢየሱስ ክርስቶስን ትምህርት ወደ ትውልድ ማስተላለፍ አይቻልም። ስለዚህ ምን መሆን አለበት? ተጋድሎነትንም መጨመር አለበት ማለት ነው። ጌታ የተባረከ ይሁን። ይህንን ቃል ላንብብና ሐሳቡን እናያለን። እግዚአብሔር ይባረክ። በእምነት መጋደል አለ። አሜን። 6:12 ላይ መልካሙን የእምነት ገድል ተጋደል፣ የተጠራህለትንም በብዙ ምስክሮች ፊት በመልካም መታመን የታመንህለትን የዘላለምን ሕይወት ያዝ። ልብ በሉ። መልካሙን የእምነት ገድል ተጋደል፣ የተጠራህለትንም በብዙ ምስክሮች ፊት በመልካም መታመን የታመንህለትን የዘላለምን ሕይወት ያዝ። ሁሉን በሕይወት በሚጠብቅ በእግዚአብሔር ፊት በጴንጤናዊው በጲላጦስ ዘንድ መልካሙን መታመን በመሰከረ በክርስቶስ ኢየሱስ ፊት አዝሃለሁ። ይህንን መልካም መጋደል ለጢሞቴዎስ ሲጽፍለት ጳውሎስ ሁለት ምስክር አስቀምጦበታል። ይሄንን ማድረግ ባትችል እነዚህ ምስክሮች አሉ። አንደኛ የዘላለምን ሕይወት ያዝ ብሎ ሁሉን በሕይወት በሚጠብቅ በእግዚአብሔር ፊት ይላል። እግዚአብሔር ይባረክ። ጌታ ኢየሱስ ክርስቶስ ለአባቱ እንደዚህ አለ፣ ከጥፋት ልጅ በስተቀር አንዳችም ምን አላለም አልጠፋም። ሁሉን በሕይወት የሚጠብቅ እግዚአብሔር የታመነ። እግዚአብሔር እጁ ላይ ሰው አይጠፋበትም። በነገራችን ላይ ይጠፋበታል። አንዳንድ ጊዜ በእነዚህ የጤና ባለሙያዎች ሲናገሩ እጄ ላይ ድንገት እየጠባው በጣም ከአቅሜ በላይ ሆነና ሕይወቷ ምን አለፈ ይላል። እግዚአብሔር እጁ ላይ ሰው አይጠፋም። ስሙ ይባረክ። አሜን። አይጠፋም። እግዚአብሔር ከአቅሙ በላይ ሆኖ የሚጠፋበት ሕይወት የለም። ሕይወትንና አለመጥፋትን በእኛ አዟል አይደለም የሚለው። እጁ ላይ እግዚአብሔር ፌል የሚያደርግበት ነገር የለም። የሚጠፋበት የሚበላሽ ድንገት እኮ ነው ከእጄ ላይ ያመለጠኝ አይልም እግዚአብሔር። ጌታ ይባረክ። ስለዚህ ጳውሎስ ምስክር ሲያስቀምጥበት ምን አለ? ሁሉን በሕይወት በሚጠብቅ በእግዚአብሔር ፊት፣ እንደገና ደግሞ በጴንጤናዊው በጲላጦስ ዘንድ መልካሙን መታመን በመሰከረ ስለ እውነት ልመሰክር ተወልጃለሁ ብሎ ስለ መሰከረው ስለ ኢየሱስ። መቼም በዚህ ምድር ላይ ከኢየሱስ የተሻለ ለእግዚአብሔር ምስክር የለም አይደለ? ያው እኛ ሰው ስለሆን ድንገት በጣም ከባድ የሚሆን አጣብቂኝ የሆነ ክብርን ሁሉ የሚነካ የሚያዋርድ ነገር ቢመጣ እንደው ድንገት እንመሰክር ይሆን? በቀደም ወንድም ብሬ ሲናገር መጽሐፍ ቅዱስ የሚያቃጥል ዘመን ቢመጣ መጽሐፍ ቅዱስ ሰው ውስጥ ይገኝ ሆኖ ያል። ይሄ በጣም ይከብዳል። በነገራችን ላይ እምነትም ሊጠፋ ይችላል አይደለም መጽሐፍ ቅዱስ ማለት ነው። የሰው ልጅ ሲመጣ እምነትን ያገኝ ሆንን ተብሎ ስለተጻፈ እና ጌታ ኢየሱስ ክርስቶስ ሲመጣ በጴንጤናዊ በጲላጦስ ፊት ሙሉ የሆነ ምስክርነት ይዟል አይደል? ሙሉ የሆነ ምስክርነት የሕያው እግዚአብሔር ልጅ ስለመሆኑ ስለ እውነት ሊመሰክር ስለመምጣቱ ወደ ሞት የሚሄደውን ሊታደግ ስለመምጣቱ እንደገና ደግሞ ራሱ እውነት ስለመሆኑ እሱ ራሱ እውነት ነው። ስለ እውነት መመስከር ብቻ አይደለም፣ እሱ ራሱ ኢየሱስ ምንድነው? እውነት ነው። እና ጲላጦስ ስለ እውነት
የሚያውቀው ነገር ባይኖርም እውነት ግን በፊት ለፊቱ አለ። ከእግዚአብሔር የመጣ እውነት። ጌታ ይባረክ። እግዚአብሔር ሰው ሁሉ እውነት ባያወራ እንኳን ልጁ በቀኙ እውነት አለ። አሜን። እና በጴንጤናዊው በጲላጦስ ፊት መታመንን የመሰከረ ነው። ጌታ ኢየሱስ ክርስቶስ በዮሐንስ ራእይ ላይ እውነተኛው ምስክር ተብሏል አይደለ? ኢየሱስ እውነተኛው ምስክር፣ የታመነው ምስክር፣ ያለ ጥርጥር በእግዚአብሔር ፊት እንከን ያልተገኘበት ምስክር፣ እግዚአብሔርን በምድር ላይ ያላሰደበው ምስክር ኢየሱስ። በሱ ፊትም ደግሞ ይሄንን መልካሙን ገድል እንዲጋደል ጳውሎስ ለጢሞቴዎስ በሁለት ምስክር ሲናገር እናያለን። ይሄ ትልቅ ነገር ነው ማለት ነው። ይሄ መልካሙ ገድል የምንለው መልካሙ የእምነት ገድል የምንለው ትልቅ ነገር ነው ማለት ነው። ዓላማ ነው ማለት ነው። ለጳውሎስ ትምህርት ወይም ደግሞ ለክርስትናው ሕይወት ይሄ መጋደል የሚለው እውነተኛ ዓላማ ነው። በኋላ የመጋደሉን አይነት እነግራችኋለሁ። የመጋደሉን አይነት ማለት አይነት አለው ራሱ የመጋደሉ አይነት። ዝም ብሎ መጋደል ሲባል ዝም ብሎ መጋደል አይደል፣ አይነት አለው የመጋደል አይነት። እግዚአብሔር የተባረከ ይሁን እና ትኩረት ሰጥቶበታል ይሄንን መጋደል ማለት። አሁን በዚህ በክርስትናው ዓለም በጣም ሚዛን ደፍቶ መጽሐፍ ቅዱስ ቱምቢ ለቆ ሰው የሚፈልገውን ብቻ እንደ ሜኖ ከመጽሐፍ ቅዱስ እየመረጠ እንደሚወስድበት አይደለም ነገሩ። አሁን ሰው እንደ ሜኖ ነው የሚጠቀመው መጽሐፍ ቅዱስን የሚመርጣትን ብቻ ነው የሚፈልገው ማለት ለራሱ የሚስማማው ብቻ። ያ ደግሞ ተብሏል በኋለኛው ዘመን ለራሳቸው ስብከት ሰባኪ የሚያዘጋጁ ሰዎች አሉ አይደለ? የሚስማማቸው የእግዚአብሔር ቃል ለጆሮአቸው የሚጎረብጣቸው ከሆነ አይሰሙ፣ መስማት አይፈልጉ። እግዚአብሔር ይባረክ። በነገራችን ላይ የእግዚአብሔር ቃል ከሆነ አንድ ድፍረት ልናገር፣ ሞትም ጥቅም አይደለ? ሞትም ማለት አሁን ሞት በጣም አስፈሪ ነው አይደል? የእግዚአብሔር ቃል ሆኖ ከሆነ ግን ሞት ጥቅም። ጌታ ይባረክ። በመታመን በመሰከረ በጌታ በኢየሱስ ክርስቶስ ፊት አዛሃለሁ ይልና ጌታችን ኢየሱስ ክርስቶስ እስኪገለጥ ድረስ ያለ እድፍና ያለ ነቀፋ ሆነ። የሚገርም ጥንቃቄን የሚሻ ነው። ሆነ ትእዛዙን ጠብቅ፣ ያንንም መገለጡን በራሱ ጊዜ ብፁዕና ብቻውን የሆነ ገዢ የነገስታት ንጉሥ የጌቶች ጌታ ያሳያል። ጌታ ይባረክ። እርሱ ብቻ የማይሞት ነው። ማንም ሊቀርበው በማይችል ብርሃን ይኖራል። አንድስ እንኳን አላየውም፣ ሊያየውም አይችልም። ለእርሱ ክብርና ለዘላለም ኃይል ይሁን አሜን ብሎ ይናገራል። ከዚያ ይሄንን ተጋድሎ ማድረግ ያለበት ለምን እንደሆነ ጳውሎስ ለጢሞቴዎስ የሚነግረው በአሁኑ ዘመን ባለጠጎች የሆኑ የትዕቢትን ነገር እያሰቡ ደስ እንዲለን ሁሉ አትርፎ በሚሰጠን በሕያው እግዚአብሔር እንጂ በሚያልፍ ባለጠግነት ተስፋ እንዳያደርጉ እዘዛቸው ብሎ እዚህ ጢሞቴዎስ በሚያገለግላቸው ሰዎች መካከል ያሉትን ሰዎች ባህሪ ይነግረዋል። የተለያየ ባህሪ ያላቸው ሰዎች ይመጣሉ። እንግዲህ በቤተ ክርስቲያን በዚህ ዘመን ባለጠግነት ብቻ መኖር የሚፈልጉ አሉ። ስለ ሰማይ የማይገዳቸው፣ ስለ ወንጌል የማይገዳቸው፣ ብቻ ጌታ የሞተላቸው እዚህ ምድር ላይ ያለ ነገር ብቻ አድርገው የሚወስዱ ሰዎች አሉ። ጥሩ ነው፣ እግዚአብሔር ይመስገን። በምድር ላይ ጌታ ዋጋ በከፈለበት ነገር ሁሉ ተጠቃሚዎች እንሆናለን። ግን ግቡ እሱ አይደለም ነው እንዴ? አይደለም። ግን ግቡ እሱ አይደለም። ከዚያ ያለፈ ሌላ ግብ ስላለ ማለት ነው። ወንጌል ሌላ ግብ ስላለው ጌታ ይባረክ። ስለዚህ ጳውሎስ
ለጢሞቴዎስ አስረግጦ የሚነግረው ይሄንን መጋደል በእግዚአብሔር አብና በጌታችን በኢየሱስ ክርስቶስ ምስክር በማስቀመጥ ነው። ይሄንን እንድትይዙልኝ እፈልጋለሁ። ምስክር በማስቀመጥ ነው። እንግዲህ እስኪ ተጋድሎ በምን መጋደል እንዳለበት እኒና ከዚያ በኋላ ወደ የተወሰነ ሐሳብ አይተን እናጠናቀቃለን። ጌታ ይባረክ። የመጀመሪያ ተጋድሎ መልካም የሚያደርገው ተጋዳዩ ራሱ የወታደርነት ባህሪ ሲኖረው። ጳውሎስ ዝም ብሎ ተጋደል አይደለም እያለ ያለው ጢሞቴዎስ ተጋድሎ መልካም እንዲሆን በዚህ ተጋድሎ በመልካም ማጠናቀቅ እንድትችል የተጋዳይነት ባህሪ ወይም የተጋዳይነት ስነ ልቦና እንዲኖር ያስፈልጋል። እሱ ደግሞ ምንድነው? መልካም ወታደር። ጌታ ይባላል። ጳውሎስ ሊነግረው የፈለገው ነገር አለ። መልካም ወታደር የተባለ አይደል? መጽሐፍ ቅዱስ ላይ ማነው እሱ? እንደ ጌታ ኢየሱስ ክርስቶስ መልካም ወታደር ብሎታል አይደል? ምሳሌ ጠቅሶለታል። አሁን እኛ ወታደር ስናስብኛ እዚህ ሀገር ላይ ያለውን መሳሪያ ይዞ የሚሄደውን ብቻ አይደለም ማየት ያለብን። መሳሪያ ይዞ የሚሄደውን ብቻ አይደለም ማየት ያለብን። ተኩስ በተጀመረ ቁጥር የሚተኩሰውን አይደለም፣ እሱን አይደለም። መጽሐፍ ቅዱስ ስለ ወታደር ሊናገር የፈለገው ግን እሱና ኮሚትመንት ያለው በትጋት ውስጥ ያለ የሚያልፍ እንቅልፍ አልባ የሆነ ጌታ ይባረክ። አሜን። ዝርክርክነት የሌለው እንደዚህ ልብሳል ይወጣል። ይሄ የስብከት ልብስ ነው ስለሆነ ነው አሁን ጋቢ የለበስኩት ከዛ ኮትና ሱሪም የለበስኩት ማለት ነው። በውትድርና ባህሪ ግን እንደዚህ አይለበስም። ይለበሳል? አይለበስም። አይለበስም። በክርስትና ባህሪም በነገራችን ላይ ዝም ብሎ አይለበስም። ስለተገኘ ብቻ አይለበስም። የሚለበሳል። እሱም ማን ነው? ጌታ ኢየሱስ ክርስቶስ። ጌታ ይባላል። መደረቢያው ያማረ ሁሉ አይለበስም። ይለበሳል። የሚለበስ በልክ የተሰፋል አብ የሰፋው ንጹህ ልብስ እሱም ኢየሱስ ነው። መጽሐፍ ሲናገር ልበሱዎ ለእግዚእነ ኢየሱስ ክርስቶስ ይላል። ጌታ ኢየሱስ ክርስቶስን ምን በሉ? ልበሱት ይላል። ልበሱት እና ወታደር ከልብስ ጀምሮ እስከ ባህሪ እስከ ስነ ምግባር ድረስ በጣም የተቃኘ ነው። አሁን እኛ ሀገር ላይ ያለውን የወታደር ባህሪ አይደለም ማየት ያለባችሁ። እልፍ ብላችሁ መጽሐፍ ቅዱስ ላይ ያሉ የወታደር ባህሪዎችን ነው ማየት፣ እንደ መንፈሳዊ ወታደር የሆኑትን ነው ማየት መቻል ያለብን። ኃላፊነት የሚወስድ ወታደር ኃላፊነት የሚወስድ ነው። በጣም ትጉ ነው። ያለውን ቆርሶ መስጠት የሚችል ነው። እጅ ወደ ላይ ያለውን አይገድልም። ለምህረት የሚተጋ ነው። ጌታ ይባላል። አሜን። ኃይሉን በፍቅር የሚገልጠው ወታደር ኃይሉን በፍቅር ነው የሚገልጠው። ስለዚህ ጳውሎስ ለጢሞቴዎስ ሲነግረው ተጋድሎን መልካም የሚያደርገው ዋናው ተጋዳይ ወታደር መሆን ስትችል ነው። በኤፌሶን መልእክት ላይ አይታችሁ ከሆነ የወታደር ልብስ ምን እንደሆነ፣ መንፈሳዊ ወታደር ልብሱ ምን እንደሆነ ይናገራል አይደል? መንፈሳዊ ወታደር ልብሱ ምን እንደሆነ ዳዊት ጎልያድን ሊጥለው ሲፈልግ ጎልያድ ስለ ወታደር የሚያውቀው ነገር ስላለ አልብሶታል አይደለ? ለዳዊት ማለት ነው። የሆነ ነገር አልብሶታል። ግን በሳኦል ልብስ ጎልያድን መጣል አይቻልም። የዳዊት ልምድ ሌላ ስለነበር ማለት ነው። እና ኤፌሶን መልእክት ላይ ተጽፏል። ከቀበቶ ጀምሮ፣ ከጫማ ጀምሮ፣ ከጥሩር ጀምሮ፣ ከጋሻ ጀምሮ፣ ከሰይፍ ጀምሮ እያንዳንዱ ነገር ማለት ተጽፏል። ወታደር የሚለብሰው ማለት ከዛ ባለፈ ደግሞ የወታደር ባህሪ ምን እንደሆነ እናየዋለን። የወታደር ባህሪ ነው። ወታደር ሁሉ ጊዜም ቢሆን ለዘመተበት ነገር ብቻ የሚኖር እግዚአብሔር ይባረክ። እና ይሄንን ተጋድሎ መልካም የሚያደርገው መልካም ወታደር መሆን
መልካም ወታደር ሆኖ መቃኘት እንዳለበት በምሳሌ ለጢሞቴዎስ ሲነግረው እንመልከታለን። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 3 ላይ ማየት እንችላለን። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 3 ላይ እንደዚህ ይላል ቃሉ። ያወጣችሁ ሰዎች ማየት ትችላላችሁ። ምንድነው የሚለው? እንደ ኢየሱስ ክርስቶስ በጎ ወታደር ሆነ አብረኸኝ መከራ ምን በል ተቀበል። እንደ ኢየሱስ ክርስቶስ በጎ ወታደር ሆነ። ኢየሱስ ትጥቅ የለውም ግን አሸናፊ ነው። አሜን። ኢየሱስ የስለላ ድርጅት የለውም ግን የእያንዳንዱን ሰው ልብ ያውቃል። ጌታ ይባረክ። ኢየሱስ አብረውት ያሉትን ሰዎች ሁሉ ልባቸውን ያውቃል። በልባቸው ምን እንዳሰቡ ምን ሊያስቡ እንደፈለጉ ያውቃል። ኢየሱስ እያንዳንዱ ሰው ምን ሊያደርግበት እንደሚፈልግ ያውቃል። እና በጎ ወታደር ነው ኢየሱስ ለመጣበት እውነተኛ ዓላማ ከሰማይ ከአባቱ ዘንድ ለተላከበት ነገር ለዛ ብቻ የሚተጋ እውነተኛ ወታደር ጌታ ይባረክ። አሜን። ከዚያ ደግሞ የተማረከ አይጥልም ኢየሱስ የተማረከ አይገድልም። ገላል መጽሐፍ ቅዱስ ሲናገር ቅዱሱ ብላቴና ይለዋል አይደል? በነቢዩ በኢሳይያስ የተቀጠቀጠ ሸምበቆ አይሰብርም፣ ነፍሴ ደስ የተሰኘችበት ነው እንደው የሚለው። ነፍሴ ደስ የተሰኘችበት ብላቴና የተቀጠቀጠ ሸምበቆ ምን አይደል? የተቀጠቀጠ ሸምበቆ እኮ ማለት ወረድ ተማርኳል አይደል? ተሸንፌያለሁ ብሏል። አይሰብርም። የተተረኮሰ ሻማ ደግሞ ምን አይልም? አያልፍም። ጌታ ይባረክ። ኢየሱስ እውነተኛ ምሳሌ ነው ለውትድርና። ማለዳ ማለዳ ይነሳል ኢየሱስ። መጽሐፍ ሲናገር እንደ ልማዱ ማልዶ ተነስቶ ይላል አይደል? ማልዶ ተነስቶ እንደ ልማድ አለው ኢየሱስ ማለዳ የሚነሳበት። ደቀ መዛሙርቱን እንኳን ሲመርጥ ኢየሱስ ዝም ብሎ አልመረጠም። ና ተከተል ብለ አዲስ የሆነ አሰራር መጥቷል ብሎ አይደለም። እንደ ልማዱ ወደ ተራራ ወጣ፣ ከአባቱ ጋር ተገናኘ። ልማድ አለው። አባቱ ያወራል፣ ያናግራል። ከዚያ በኋላ ነው ወደ ደቀ መዛሙርቱ ምርጫ የገባው። እስኪ እንደ ኢየሱስ ልማድ እንጸልያለን በሉ። አንዳንድ ጊዜ በነገራችን ላይ ያለመዳችሁ ጸሎት አይመጣም። ይመጣል እንዴ? እኛውን ድሮ እዛኛው ቤት በነበርን ጊዜ በምንም እንሂድ በምንም ልማድ ነበር። ያገኘንበት ቦታ ሁሉ መሳለም ማለት ነው። ይሄ ልማዳችን። መኪናው ቆመ አልቆመ፣ ሙዚቃ ተከፈተ አልተከፈተ ጉዳያችን አይደል። ተሳልመን ነው የምንሄደው። እኛ እንዲህ ብላ አይደል ልማድ ስለነበረን ማለት ጥሩ ነው። መንፈሳዊ ቢሆን እኮ ግን መንፈሳዊ ስላልሆነ የሰው ስራ ስለሆነ ግን ምናስለምደው ደግሞ መንፈሳዊ ልማድ አለ። ኢየሱስ እንደ ልማዱ ነብዩ ዳንኤልም እንደ ልማዱ በፊት ያደርገው እንደነበረ ነው አይደል የገባው። በፊት ያደርገው እንደነበረ ልምድ አለው። ከእግዚአብሔር ጋር የሚገናኝበት ማለዳ ማለዳ የሚጸልይበት ልምድ አለው። ወታደር ማለት ዝም ብሎ የሚተኛ አይደለም ነው እንዴ? የወታደር ባህሪው ማለት ተኝቶ ጦርነት ብቻ ሲነሳ የሚሄድ አይደለም። ከጦርነቱ በፊት በጣም ብዙ ልምምዶችን የሚያደርግ ሰውነቱን ለዚያ ነገር የሚያበቃ የሚያጠነክር ጡንቻውን የሚያፈረጥም ነው አይደለ? መንፈሳዊ ተጋድሎነት የሚመጣው ደግሞ በዚህ የውትድርና መንፈስ ነው። ጌታ ይባላል። ማለት ልምምዶች መኖር አለ። አንዳንድ ጊዜ በጣም ከአቅማችን በላይ የሆነ መንፈሳዊ ውጊያ ሊመጣ ይችላል። አይችልም? ይችላል። ከአቅማችን በላይ የሆነ ነገሮች ሁሉ እምነታችንን እስኪፈትኑት ድረስ ማለት እምነታችን እስኪፈተን ድረስ የሚያደርስ ነገር ሊመጣ ይችላል። እናምናለን እንዴ እስክንል ድረስ የእግዚአብሔር ቃል ይሄን አይልም እንዴ እስክንል ድረስ ሊመጣ ይችላል። የሚመጣበት ስለማይታወቅ ማለት ግን ምን ያክል መንፈሳዊ ተጋድሎ ለማድረግ ልምምድ አለን ነው።
ልምምዳችን ነው የሚወስነው ለተጋድሎነት ማለት ነው። ሰውነታችን ምን ያክል ተለማምዷል ለዛ ነገር። ዝም ብለህ የመጣብህን ወጠምሻ መጣል እኮ አትችልም። የሰውነት ፈርጣማነት ይጠይቃል አይደል? እንደመጣ ለመመለስ ማለት ነው። መንፈሳዊ ዓለምም ላይ ስንኖር በጣም ብዙ ውጊያዎች ይኖራሉ። ስልት ነው እንጂ የሚቀያየረው ሰይጣን አይጠፋም። ስልት ግን ይቀያየራል አይደለ? ስልት ይቀያየራል። በጣም ብዙ ስልቶችን ይቀያየራል። ሞኝ ሰው ይጠቀማል፣ ወሬኛ ሰው ይጠቀማል፣ ሐሜተኛ ሰው ይጠቀማል። ብቻ እሱ አፍ ያገኝ መከራየት ብቻ ነው። እና እንደዚህ መንፈሳዊ ተጋድሎ ውስጥ ከሌለንበት ፈርጣማ መንፈሳዊ ማንነት ከሌለን ምን እንሆናለን ማለት? የመጣው ነገር ሁሉ ምን ሊለን ይችላል? ሊጥለን ይችላል። ያኔ የተባረከውን ተስፋ ጌታ ኢየሱስ ክርስቶስን መመዘን እንጀምራለን። እንደ ተወን እንቆጥረዋለን፣ እንደ ጣለን እንናገራለን። ጌታ ግን ማንንም አይጥልም። ጌታ ይባረክ። ግን መንፈሳዊ ተጋድሎ ለመጋደል እንደ ኢየሱስ ክርስቶስ መልካም በጎ ወታደር መሆን ይጠይቃል። ጌታ ይባረክ። የተሰጠን የልጅነታችን ስልጣን አለ። በቃሉ ላይ በመቆም በእግዚአብሔር ቃል ላይ በመቆም በዚያ አንዳንድ ሰው ልክ ጴንጤ ሲሆን በቃ እግዚአብሔር እንደ ሞግዚት እየተንከባከበ ሁሉ ከዚህ በፊት ያላየው ሁሉ ህይወት እያሳየው የሚኖር ሊመስለው ይችላል። እንደዛ አይደለም ነገሩ እንደዛ አይደለም። ውጊያ አለ፣ ተጋድሎ አለ። ግን መንፈሳዊ ጡንቻ ሲበረታ በጸሎትና በእግዚአብሔር ቃል ዕውቀት ማሸነፍ ይቻላል። ጌታ ይባረክ። ጌታ ይባረክ። የእግዚአብሔር መንፈስ በላት አለኝ ብሎ በጀበና ጭንቅላቷን እንደመታ አይሆንም። መንፈሳዊ ውጊያው ሲመጣ ሰውየው በጣም ሚስቱ ትጨቃጨቃለችና በጧት በማታ አንድ ቀን የእግዚአብሔር መንፈስ በዚህ ጀበና በላት አለኝ ተጋድሎ በዛ መስሎት በጀበና ግንባሯ ላይ ከየት እንደመጣ ያ ድምጽ መለየት የሚችልበት ተጋድሎ ያስፈልጋል። ድምጾች ሁሉ የሚመጡበት ቦታ አላቸው። መመርመር ማለት ነው። መመርመር ያስፈልጋል። ብልጭ አለብኝ ማለት አይቻልም። በመንፈሳዊ ዓለም ውስጥ ስንኖር ነገሩን ነው የምትመረምረው። የዚህ ነገር ምንጩ ከየት ነው? እንዲህ ሊሆን የቻለበት ምክንያት ብሎ አለ። ወደ እግዚአብሔር መሰዊያ ወደዚያ ነው የሚገባው። ጌታ ይባረክ። ነገሩ እንደተደረገ ባወቀ ጊዜ ይላል ዳንኤል፣ ቀጥታ ወደ የት ነው የገባው? ወደ እልፍኝ ነው የገባው። መስኮቱን ወደ ኢየሩሳሌም ትይዩ አደረገና መጸለይ ጀመረ። የሚሰማ እግዚአብሔር አለ። አሜን። የነገሩን ምንጭ የሚያውቅ መነሻውን የሚያውቅ እግዚአብሔር ይባረክ። ሊደርስበት ያለውንም ነገር በጥንቃቄ የሚጠነቀቅለት እግዚአብሔር አለ። የሰውየው ምስክርነት ሁልጊዜ የምታመልከው አምላክህ እሱ አድኖሃልን ነው ያለው አይደል? ብርታትህ አይደል? ጥንካሬህ አይደል? ወይም ደግሞ ብልጣ ብልጥ ስለሆንክ አይደለም። ሁልጊዜ የምታመልከው አምላክህ እሱ አድኖሃልን? እነዚህ አንበሶች ሳይበሉ ዳንኤል በአንበሳ ጉድጓድ አይደለም፣ አንበሶቹ ናቸው በዳንኤል ጉድጓድ የተገኙ። እግዚአብሔር ይባረክ። አሜን። ምክንያቱም ያ ጉድጓድ የዳንኤል ነው፣ የአንበሶቹ አይደለም። የእግዚአብሔር ልጅ ነው እዛ የገባው። ምድርና መላዋ የእሱ የሆነች የእግዚአብሔር ልጅ እዛ ሲሄድ እነዚህ አንበሶች ሲያዩት ሁሉን ይገዛ ዘንድ ስልጣን የተሰጠው ሰው ነው እዛ ያለ። ጌታ ይባላል። ስለዚህ ይበሉት ዘንድ አይችሉም። ከእግዚአብሔር ጋር የወገነ ከእግዚአብሔር ጋር የተጣበቀ መንፈሳዊ ተጋድሎ የሚያደርግ ያገኘውን የማይበላ ያገኘውን የማይጠር። በነገራችን ላይ ዳንኤል ማለት በጣም የሚገርም ነው። እንጀራ የባቢሎን ድግስ ቀርቦለት እኛም በላም ያለ ነው።
ይሄን ብሉ ይሄን አትብሉ እያልኩ አይደለም። ግን ክርስቲያን እንትን አለው አይደል? መጠን አለው አይደል? ዝም ብሎ ያገኘውን ሁሉ አይደለም የሚወስደው፣ ይመጥናል። ከምግብ ጋር አይደለም እየተናገርኳቸው ያለሁት ከመንፈሳዊ ነገር ጋር። ጌታ ይባረክ። ከምትሰሙት ተጠበቁ ይላል የእግዚአብሔር ቃል አይልም? ይላል። መመርመር ስለሚያስፈልግ እና ዳንኤል የሚገርም ሰው ነው፣ በያው እግዚአብሔር ፊት የታመነ። ስለዚህ ተጋድሎ ብቁ አድርጎታል። በዚያን ዘመን በጣም የተጋደለ ሰው ነው። ገብርኤል መጥቶ ሊረዳው በጦርነት ምክንያት ዋጋ ከፍሎ 21 ቀን ሙሉ እንዳረዳው የነገረው ማለት። ጾም ጸሎት በጀመርክበት ጊዜ ገና ከተንበረከክበት ቀን ጀምሮ ጸሎትህን መልስ ይዤ መጥቼ ነበር፣ ግን አልቻልኩም። የፋርስ መንግስት አለቃ ተቋቋመኝ 21 ቀን ሙሉ ብሎ የነገረው ነው ዳንኤል። ገብርኤል ነው የነገረው። ከዛ ከዋነኞቹ አንዱ አለቆች አንዱ ሚካኤል ሊረዳ ይመጣ። እኔ አሁን አንተን ልነግርህ መጣው ያለው ነው። መልአክ ከሰማይ እስኪመጣ ድረስ የተጋደለ መልእክቱ እስኪለቀቅ ድረስ ያልተነሳ መንፈሳዊ ተጋድሎ የሚያውቅ ሰው ነው። ጌታ የተባረከ። መንፈሳዊ ተጋድሎ የሚያውቁ ሰዎች መልካሙን የእምነት ገድል ይጋደላሉ። እግዚአብሔር የተባረከ። ይህንንም የተጋዳይ ማንነት ባህሪ የሚያመለክት ስለሆነ ማለት። ሁለተኛው ተጋድሎን መልካም የሚያሰኘው ከእግዚአብሔር ዘንድ በተነገረው ትንቢት ቃል መሰረት የሚከናወን ስለሆነ ነው። እግዚአብሔር የተናገረ ነገር የለም አለ አይደል? በእውነት ጌታ ኢየሱስ ክርስቶስ የተናገረ ነገር የለም? በወንጌል አልተናገረም? አሁን እኮ የጌታ ትምህርቶች ተትተው እዚህ ዘመን ያሉ ሰዎች የሚነግሩን ነው እውነቱ ነው ቁጭ ያለው ማለት ነው። ጌታ ተናግሯል። በነገራችን ስለ ፍቅር መቀዝቀዝ ጌታ ተናግሯል። ስለ ጦርነት ጌታ ተናግሯል። መንግስት በመንግስት ላይ ጌታ ተናግሯል። ረሃብና ጌታ ይሆናል ጌታ ተናግሯል። ግን ይሆን አንድ ዓለም በቃኝ ብሎ እዚህ ግብር ጨንቆት ገዳም የገባ ሰው ሲናገር ወይ አንድ ነብይ ሲናገር አለ መታመን ያለው ጌታ ራሱ ተናግሯል። ስሙ ይባረክ። አሜን። ራሱ የእግዚአብሔር ልጅ እሱ ተናግሯል። በዚህ ዘመን መጨረሻ በልጁ ተናገረን ስለም እሱ ራሱ ተናግሯል። ጌታ ሊሆን ያለው ሁሉ ጌታ ካለ ውጪ አይሆንም። እሱም የሆነው ሁሉ አሁን በምድር ላይ ጌታ የተናገረው ነው። ኢየሱስ በምድር ላይ በነበረ ጊዜ የተናገረው ነው የሚሆነው። ስለዚህ ይህንን ተጋድሎ ለመጋደል ምን አለን? የትንቢት ቃል አለን ማለት ነው። ጢሞቴዎስ ይህንን መጋደል እንዲጋደል የሚያሰኘው ራሱ ትንቢት አለው። ትንቢት ተነግሮታል። እግዚአብሔር የተባረከ ይሁን። ይገሏቸዋል፣ ያሳድዷቸዋል ብሎ ግን አይዟቸው እኔ ዓለምን አሸንፈዋለሁ አይደል ያለው ጌታ ኢየሱስ ክርስቶስ አይደል? እኔ ዓለምን አሸንፈዋለሁ አይዟቸው። በወደደን በሱ ካሸናፊዎች እንበልጣለን ስለተባለ ማለት ነው። በቃ ክርስቲያን ከሆናችሁ ምንም የሚሆን ነገር አልተባለ። ጥሩ ነው ኮራ ማለት፣ ግን ተጋድሏል። ኮራ በል እንጂ ምናምን ስለተባለ ኮራ አይደለም። ሰይጣን ላይ አትኮራም። በነገራችን ላይ ትጋደላለህ። ተጋድሎ ነው የሚጠይቀው እንጂ ጠላት ፊት ለፊት ባለበት ኮራ በል ብሎኛል አይባልም። ተጋድሎነት ግን አለ አይደል? እግዚአብሔር የተባረከ ይሁን። ለጢሞቴዎስ የተነገረውን የትንቢት ቃል ይሁን አንደኛ ጢሞቴዎስ 1:18 ላይ ዝም ብለህ አይደለም ጢሞቴዎስ ልጅ ሆይ ይለዋል። አስቀድሞ ስላንተ እንደተነገረው ትንቢት በእርሱ መልካም ጦርነት ትዋጋ ዘንድ ስላንተ እንደተነገረው ትንቢት በሱ መልካም ጦርነት ትዋጋ ዘንድ በእርሱ መልካም ጦርነት ትዋጋ ዘንድ ይችን ትእዛዝ አደራ ሰጥሃለሁ። እምነትና በጎ ሕሊና ይኑርህ። አንዳንዶች ሕሊናን ጥለው
አለመሪ እንደሚጠፋ በእምነት ነገር ጠፍተዋልና እንፈተን ዘንድ እምነታችን ይበጠር ዘንድ የሚያስችል ቀን ሊመጣ ይችላል። አይችልም? ይችላል። እምነት የሚፈተንበት ጊዜ አለ፣ ከቤታችን ጀምሮ ማለት የግድ ሌላ የማያምኑ ሰዎች መተው እንትን ማንሳት የለባቸው። እቤታችን ጀምሮ እምነት ሊፈተን ይችላል። እምነታችን ሊፈተን ይችላል። በዚያ ግን የተነገረ ትንቢት አለ። እግዚአብሔር የተባረከ ይሁን። በዚህ በራእየ ዮሐንስ ላይ የተጻፈ ለቤተ ክርስቲያን የተጻፈ አለ። መከራህንና ድህነትህን አውቃለሁ፣ ነገር ግን ባለጠጋ ነህ። ግን ደግሞ በዚህ ሁኔታ ውስጥ ደግሞ የሰይጣን ማህበር የሆኑ እዚህ አሉ፣ ዋጋ ያስከፍሉሃል። እንደገና በሌላ ቦታ ላይ ደግሞ ልትታሰር እንኳን የምትደርስበት አጋጣሚ ይኖራል። በወንጌል ምክንያት የሚከፈል ነገር፣ በእምነት ምክንያት የሚከፈል ነገር አለ። ግን አይዞህ፣ እግዚአብሔር ይባረክ። አሜን። አንዳንድ ጊዜ እምነታችን ለኛ ራሱ እስከማይገባን ድረስ ልንደርስ እንችላለን። ምንም አልገባኝም በቃ የሆነ ያለው ነገር እስክንል ድረስ ትንቢት ነው። በአገልጋይ ላይ የተተነበየ ትንቢት አለ። በነገራችን ጌታ ኢየሱስ ክርስቶስ ትንቢቱን ተሸክሞ የመጣ ነው። ቢሰደብ፣ ቢነቀፍ፣ ምራቅ ቢተፋበት፣ ቢጠላ፣ ቢተው፣ ትተውት ሁሉ ቢሄዱ ምን ተሸክሞ ይመጣ? ትንቢት ተሸክሞ ይመጣ። በመዝሙር 22 ላይ ስታነቡ ዳዊት አይደለም የሚናገረው አምላኬ አምላኬ ለምን ተውከኝ ያለው ዳዊት አይደለም። በግሪኩ ኤሎሄ ኤሎሄ ላማ ሰበቅታኒ ያለው ለምን ርቀህ ቆምክ? ከዚያ ምንድነው ያለው? ብዙ በሬዎች ከበቡኛል። እና ዳዊት ወደል የአረብ ሰንጋ ከቦት ይመስላችኋል አይደል? የደለበ በሬ ከቦት እኮ አይደል? ብዙ በሬዎች፣ ብዙ አገልጋዮች ማለት ነው። ማን ነው ይሄን የሚናገረው? ኢየሱስ። ከበቡኝ፣ በውሾች ጉባኤ መካከል ነው ያለሁት፣ እጆቼና እግሮቼን ቸነከሩኝ አይደለ? አጥንቶቼም ተቆጠሩ፣ ልብሴንም ደግሞ ዕጣ ተጣጣሉበት። ዳዊት አይደለም? የክርስቶስ መንፈስ በዳዊት ውስጥ ነው ይናገር ነበር። ግን ያ የተፈጸመው ማን ላይ ነው? ኢየሱስ ላይ። ብዙ አገልጋዮች የከበቡት፣ የብሉይ ኪዳን የነበሩ አገልጋዮች የከበቡት፣ የነቀፉት፣ የሰደቡት፣ የጠሉት፣ የተጠላ የሕማም ሰው የተባለው ትንቢቱን ተሸክሞ ስለመጣ ነው። ጌታ ይባረክ። እና በክርስትና ሕይወታችንም ትንቢታችን ስለ ክርስትና የተነገረው ነገር አንዳንድ ጊዜ በሕይወታችን ላይ ሊሆን ይችላል። በረከት ቢሆን ወይም ደግሞ አንዳንድ ፈተናዎችም ቢሆኑ የተነገረው ትንቢት ላይ ነው ሕይወታችን ላይ የሚፈጸም። እግዚአብሔር ከተናገረው ለእስራኤል አንዳች እንኳን አላስቀረም ነው አይደል የሚለው? እግዚአብሔር የተባረከ ይሁን። አሁን በክርስትና ሕይወታችን ላይ የሚሆነው ሊሆን ያለውም ነገር ትንቢት ካለው ይሆናል። ስለዚህ ለጢሞቴዎስ አስረግጦ ጳውሎስ የሚነግረው ይሄንን ነው። ትንቢት አለ። እግዚአብሔር ይባረክ። ዝም ብሎ የመጣ አገልጋይ አይደለም። ጢሞቴዎስ ልጄ ሆይ አስቀድሞ ስላንተ እንደተነገረው ትንቢት በእርሱ መልካም ጦርነት ትዋጋ ዘንድ ይችን ትእዛዝ አደራ እሰጥሃለሁ። ምክንያቱም ጌታ ኢየሱስ ለሐዋርያት ተናገረ። የበጎ ሐዋርያት ተባሉ። ለዚህ 12 ሐዋርያት አለ ምን አይነት ነገር እንደሚመጣ
ሊመጣ ያለውን ነገር በሙሉ ልጭ አርጎ ነግሯቸው ያልነገራቸው አንዳች ነገር የለም። ስለዚህ እምነታቸው ዝም ብሎ አይደለም፣ በጌታችን በኢየሱስ ክርስቶስ ትምህርት ላይ የተመሰረተ ስለሆነ እያንዳንዱን ነገር ተምነው ነው የሚንቀሳቀሱት። እግዚአብሔር የተባረከ ይሁን። ተምነው ነው የሚንቀሳቀሱት። በኋለኛው ዘመን ለምሳሌ አሳቾች ይመጣሉ ይላል አይልም? ይላል አይደል? የእግዚአብሔርን ቃል ያጣመሙ ለራሳቸው እንደሚመች አድርገው የሚሰብኩ ሰዎች ይመጣሉ ይላል አይልም? ቃሉ ይላል አይደል? አሁን ይሄንን አገልጋይ ሆነ ይሄንን ካላየው እንዴት ይጣመማል? ለምንድን ነው የሚያጣምሙት ያልክ ሆድህን ማብሰልሰል አለብህ ይላል። በቃ ያጣምሙታል፣ ማጣመማቸው አይቀርም። ለራሳቸው እንደሚመች ያጣምሙታል። አንተ ግን ይላል ጳውሎስ ለጢሞቴዎስ፣ አንተ ግን ለማስተማር፣ ለመምከር፣ ለመስበክ ምን በል ትጋ። ከማን እንደተማርከው ታውቃለህ አይደል? አንተ ግን ሌሎች ይመጣሉ፣ የሚያጣምሙ ሊመጡ ይችላል። የእግዚአብሔርን ቃል ቅድም እንዳልኩት እንደ ሜኖ የሚጠቀሙ ለራሳቸው ፍላጎት ብቻ መዘው የሚጠቀሙ ይኖራሉ። ግን አንተ ቢቀበሉህም ባይቀበሉህም እኔ ብዘገይም ባልዘገይም ትጋ። ጌታ የተባረከ ይሁን። አሜን። የእግዚአብሔር ቃል ስላለ የተሰጠን የትንቢት ቃል ስላለ ጴጥሮስ ሲናገር ምን አለ? ከገናናው ክብር ድምፁን ሰማን አይደል? ከገና ጌታ ኢየሱስ ክርስቶስን እግዚአብሔር በተራራው ላይ ሲያከብር ሲያወድሰው በምስጋና ሲያጥለቀልቀው አብ ነው ኢየሱስን እንደዛ ያደረገው። የምወደው ልጄ ሲለው እግዚአብሔር አብ ኢየሱስን ሲያከብረው በምስጋና ከፍ ሲያደርገው ሰምተናል። ግን አለ ከዚህ ይልቅ የጸና የምን ቃል አለና? የትንቢት ቃል አለ። ስለ ኢየሱስ የተነገረ። እግዚአብሔር ይባረክ። አሜን። እግዚአብሔር ያለ ልቅ ከፍ እንዳደረገው ማንን? ኢየሱስን። አሁን ከተራራው ከሰማነው ድምፅ ይልቅ በነቢያት እግዚአብሔር ያለ ልቅ ከፍ እንዳደረገው ያለ ልቅ እንዳላቀው ስለ ኢየሱስ የተነገረ አለ። ዛሬ ታዲያ ሰዎች መጥተው ኢየሱስን ስለሸፈኑ ኢየሱስን ስለጋረዱት ለራሳቸው የሆነ ክብር ስለፈለጉ መደንገጥ አያስፈልግም። ይህንን ተጋድሎ እንድንጋደል የትንቢት ቃል አለ። እግዚአብሔር ይባረክ። በኢየሱስ ላይ ሌላ አንጨምርም እንድንል። አሜን። እሱ ብቻውን አዳኝ ነው እንድንል፣ እሱ ብቻውን ነቢይ ነው እንድንል፣ እሱ ብቻውን ሐዋርያ ነው እንድንል፣ እሱ ብቻውን ሊቀ ካህን ነው እንድንል። ጌታ ይባረክ። የሃይማኖታችን ሐዋርያና ሊቀ ካህን ነው እንድንል። እኛ እናንሳለን፣ እሱ ይልቃል። ጌታ ይባረክ። የሚመጥነው ደግሞ የሃይማኖት መሪ የለም። ኢየሱስ አለ እንዴ? የለም። የሚመጥነው የሃይማኖት መሪ እንኳን የለም። ኢየሱስ እግዚአብሔር የተባረከ ይሁን። አሜን። የሃይማኖታችን ሐዋርያና ሊቀ ካህን ኢየሱስ ክርስቶስን ተመልከቱ ሲል ዝም ብሎ አይደለም። የሚመጥነው የለም። ጌታ ኢየሱስ ክርስቶስ ያለ ነቀፋ የተመላለሰ ሊቀ ካህን ነው። እግዚአብሔር ይባረክ። በሰውና በእግዚአብሔር መካከል ጻድቅ ይሆን። ልብ በሉ። በእግዚአብሔር መካከል ችግር የለውም ጻድቅ። በሰው ፊት ግን ሰው ጻድቅ ቢሆን እንኳን ሰው ጻድቅ ያለ እንታውቃላችሁ። እኔ ጻድቅ ነው ብትል እንኳን አያደርግም። ምን ትመጻደቃለህ ሊል ይችላል። ከባድ ነው። ምን ራስን ታጸድቃለህ ይላል ሰው በጣም እንደው አጉራሽ ብትሆን እንኳን ማለት ነው ያለ የሌለህን አሟጠህ ልትሰጥ እንኳን ሰድቦ ሊሄድ ይችላል። ግን ኢየሱስ በሰውም ፊት ጻድቅ። አሜን። እንዲህ ያሉ ሰዎቹ መጡና ማለት ሚከሰኛል ብሎ ሲናገር ኢየሱስ ላይ ስለ ኃጢአት አላስ በምድር ላይ ስለ ኃጢአት ሰው ሁሉ ተከሶ ሁሉ ከእግዚአብሔር ሕግ በታች ከሰናቸዋል ብሏል አይደል? አላለም? እንትና ጳውሎስ ከሰናቸዋል፣ ተከሷል። ሁሉ እሳት አወረደ አላወረደ ይላል። ከእግዚአብሔር በታች ሁሉም ተከሷል።
የሚገርማችሁ ነገር ሰው ያልከሰሰው ማንን ብቻ ነው? ስለ ኃጢአት ኢየሱስ። አይ ስለ ኃጢአት አንከስስም ማለት ታዲያ ራስን የእግዚአብሔር ልጅ ታደርጋለህ። ይሄማ ባህሪው ነው። እንግዲህ ወዴት ይጥለዋል? ተወልዶ ነው የመጣው። አሜን፣ ጌታ ይባረክ። ተወልዶ ነው የመጣው፣ ባህሪው ነው። ወዴት ይጥለዋል? ያልተከሰሰ እና ቢዘመርለት ቢሰበክለት ቢነገርለት የማይጠገብ ደግሞ ታሪክ የማያልቅበት በዚህ ዓለም ላይ የሚገርማችሁ ነገር የብዙ ሰዎችን ታሪክ ብንተርክ ያልቃል። አያልቅም እንዴ? ያልቃል። በቃ ተወለደ ሞቶ ሆኖ ብቻ ነው የሚያልቀው። የብዙ ሰዎች ታሪክ ይሄ ተወለደ ሞተ፣ ከዚያ በኋላ የለም። ኢየሱስ ግን ሞቶ ታሪክ አለው። የሚገርማችሁ ሲኦል ወርዶ ስብከት ጀምሯል፣ ሰብኳል። ተነስቶም ደግሞ ታሪክ አለ። ጌታ ይባላል። እንትና ሉቃስ ለቴዎፍሎስ እንደዛ ነው ያለው። ኢየሱስ እስካረገበት ቀን ድረስ ስርበስ ቅደም ተከተሉን ነግረኝ ነበር። አሁን ደግሞ ካረገበት ቀን ጀምሮ ያለውን እነግርሃለሁ አለ። እግዚአብሔር ይባላል። በሰማይ ስለሰራው ስራ፣ በአብ ቀኝ ተቀምጦ ስለሚያደርገው ነገር ኢየሱስ ጌታ ነው። አሜን። ሰማይም ሆኖ ስራ ያለው ኢየሱስ ብቻ ነው። የማያቋርጥ ስራ ያለው እግዚአብሔር የተባረከ ይሁን እንጂ ሌሎቹ ከሞቱ በኋላ ስራ የላቸው። ምንም ጀግና ቢሆኑ ምንም ብርቱ ቢሆኑ ሲሞቱ ያልቃል። ጌታ ግን በሰማይም ስራው አላለቀም። ደግሞ ይመጣል። አይመጣም? ይመጣል። እመጣለሁ ብሎ የሄደ እሱ ብቻ ነው። ሌላው እመጣለሁ ሳይል ነው ሄደው። እመጣለሁ ነው ቶሎ እመጣለሁ ብሎ ነው አይደል? ይሄ እግዚአብሔር ይባላል። በጣም ይሄ ቃል ከምንም በላይ ልቤን ይደግፈኛል ብዙ ጊዜ ማለት ነው። ይሄ ቃል በጣም ልቤን እነሆ ቶሎ እመጣለሁ የሚለው በጣም ልቤን ይደግፈኛል። ልብ አንጠልጥል ነው ይሄ። ደስ ይለኛል። ቶሎ እመጣለሁ። ሐዋርያው ዮሐንስ ቶሎ ና ነው። ቶሎ ና እጠብቅሃለሁ እንደማለት ነው። እግዚአብሔር ይባረክ። አሜን። ፈጽሞ አይኖች አንዳንድ ጊዜ ሚስቶቻችንን መጣው ብለን ስንሄድ አይተኙም አይደለ? አይተኙም፣ ይጠብቁ። በተለይ ራስ ሳንበላ ከሄዱ ቁጭ ብሎ ነው የሚጠብቁ። ለምን ቶሎ እመጣለሁ ብለን ነው አይሄድ ነው። ቻው ብለን አይደል? አቶ ቶሎ ይደውላል። አትመጣም እንዴ? አይናቸው በእንቅልፍ አይያዝም። እና እውነተኛ የሆነ አማኝ አይተኛም። አሜን። እግዚአብሔር ይባረክ። ቶሎ ና ነው። አልተኛም፣ እጠብቃለሁ። ቶሎ ና ነው ያለው። እንዲሁ እንዳየው ነው ማይህ። አሁንም እግዚአብሔር ይባረክ። ጌታ ኢየሱስ ክርስቶስ በአይናችን ሳይጠፋ ከአይናችን ሳይሰወር እውነተኛ የሆነው ድምቀታችን እያየነው እንደሁ እያተኮርን ይመጣል። እንዲሁ እያያችሁት እንደሄደ ተመልሶ ምን ይላል ያለው? ይመጣል። እግዚአብሔር ይባረክ። ስለዚህ ትንቢት አለ። እያንዳንዱ ነገር በክርስትና የሚደርሰው ነገር ሁሉ ትንቢት አለ። ትንቢት አለ። አንዳንዶች መርከብ ያለ መሪው እንደሚሄድ የእውነትን መንገድ ለቀው ልጓም አልባ ሆነው ሊሄዱ ይችላሉ። ጌታ ግን በዘመናት ሁሉ ያው ጌታ ነው። ስሙ ይባረክ። ስለዚህ መጋደል ይጠይቃል። ይሄ በነገራችን ላይ አይ በጌታ ላይ አልደርብም ለማለት መጋደል ይጠይቃል። ተጋድሎነት ይጠይቃል አይደል እንዴ? ይጠይቃል እኮ ይጠይቃል። አንተ የእግዚአብሔር ልጅ አታክልም ለማለት ተጋድሎ ይጠይቃል። ተጋድሎ ይጠይቃል። መተው አለ፣ መጠላት አለ፣ መናቅ አለ፣ መገለል አለ አይደል እንዴ? እግዚአብሔር ይባረክ። ይገርማል። አንድ አገልግሎት ሄጄ እና እያገለገልኩኝ 3 ሳምንት ተከታታይ ትምህርት ሲለኝ ሰውየው ትምህርት በቃ ትምህርት ከሆነ እግዚአብሔር ይመስገን ትምህርት አለ ማለት ነው ብዬ ትምህርት ተከታታይ ሳምንት 3 ሳምንት አስተማርኩኝና መጨረሻ ላይ ሰውየው ሲሸኘኝ 3ኛው መጨረሻ ላይ አንተ ለቸርች አትሆንም ብሎ ፖስታ ውስጥ ደብዳቤ ሰጥቶኝ ለቸርች አትሆንም ለቤተ ክርስቲያን አትሆንም ብሎ ጽፎልኛልና የሰጠኝ ትራንስፖርት ላይ ሳየው ለቸርች አትሆንም ማለት ምን ማለት ነው? ለቤት ጀማ ለቤተ ክርስቲያን ካልሆንኩኝ ለማን ነው ጌታ? ለካ መሃል ላይ
እዛ ቤተክርስቲያን የተለመደው ምንድነው? ትንቢት ማሟሟቅ ነው። ትንቢት ችግር ነው ከመጣል ለምን ማሳዝናለሁ። ጌታ ይባርክ። አሜን። የእውነት ይቆም አስተምር የነበረው ግን ትምህርት ሰዎቹ ስለ ክርስቶስ ማወቅ ያለባቸውን ነገር ስለሆነ በጣም ጥረት አደርጋለሁ። ወደዚያ ምን ይዞኛል ማለት እጎትታቸዋለሁ ሰዎቹን ማለት ወደዚያ እውነት እጎትታቸዋለሁ። አሁን እጃቸውን ይዤ የመጎተት ያክል ነው እየታገልኩ ያለሁት ማለት ኢየሱስን በሙላት እንዲያዩት ከነሙሉ ትጥቁ እንዲያዩት ማለት እንደ የከበረ የአንድ ሀገር ጀነራል ሙሉ ትጥቅ እንዳለው እንደዚያ እንዲያዩት ነው የምፈልገው። በዚያ ቤተክርስቲያን ሌላ ምስል እንዲጠፋ እፈልጋለሁ። እና ለካ ለእሱ አልተመቸውም። ምክንያቱም እኔ ብዙ ተክለ ሃይማኖቶችን ትቼ የመጣው ሰው ነኝ። ብዙ አቦዬ ትቼ የመጣው ሰው ነኝ አይደል? እግዚአብሔር ይባረክ። አሜን። በጣም ብዙ መጋረጃ ገልጬ የመጣው ሰው ነኝ ወዳጆቼ። ጌታ ኢየሱስ ክርስቶስን ለማግኘትኛ ብዙ መጋረጃ ቀደናል አይደል? ማህበራዊ ኑሮ ቀደናል፣ ቤተሰብ ቀደናል፣ ብዙ መጋረጃ፣ ሃይማኖት የሚባል ነገር ቀደናል፣ ደሞዝ የሚባል ነገር በጣም ብዙ መጋረጃ እና እኔ ታዲያ እዚህ መጥቼ እንደገና ደግሞ ሌላ መጋረጃ ልስፋ እንዴ? እንደ ተገለጠ ጌታን ማቀው እሱ ነው። ስሙ ይባረክ። እና ተጋድሎ ይጠይቃል። ሰውየው ከሚሰጠኝ ሳምንታዊ ሳንቲም መለየት በጣም ይከብዳል አይደለ? በሳምንት ዳጎስ ያለ ፖስታ መያዝ እኮ ቀላል አይደለም። ዳጎስ ያለ ነው በነገራችን ላይ ማለት ነው። ዳጎስ ያለ እንትኑ ማለት አይቻላል። እንደዛ በቀር አይቻላል ሲጀምር ግን ተጋድሎ ይጠይቃል። ስለ ክርስቶስ በጊዜው ከሚገኝ ነገር ይልቅ ነቀፌታውን ወስኖ መውጣት ተጋድሎ ይጠይቃል። ጌታ ይባረክ። አሜን። ስለዚህ ጳውሎስ ለተጋድሎ ጢሞቴዎስን ሲነግረው እናያለን። ሶስተኛው ተጋድሎ መልካም ተጋድሎ የሚያሰኘው ተጋድሎውን ለአዝማቹ ደስታ የሚሰራ ከሆነ አዝማች አለ አይደል? ለአዝማቹ ደስታ እየጨረሰ አዝማቹ ማለት ነው። ያውኔ የኛ ሀገር መከላከያ ሰራዊት አለ አይደለ? አዝማች አላቸው። አዝማቹ ልክ ነው። ለአዝማቹ ነው የሚሰሩ። በጣም የአዝማቹን ደስታ ነው የሚጠብቁት። መጽሐፍ ሲናገር እንደዚህ ነው የሚለው ለጳውሎስ ለጢሞቴዎስ ሁለተኛ ጢሞቴዎስ 2:4 ላይ ለአዝማቹ ደስታ እግዚአብሔር ይባረክ። 2:4 ላይ ምንድነው የሚለው? እንደ ኢየሱስ ክርስቶስ በጎ ወታደር ሆነ አብረኸኝ መከራ ተቀበል ይለውና የሚዘምተው ሁሉ ለጦር ያስከተተውን ደስ ያሰኝ ዘንድ ይላል። ለጦር ያስከተተውን ደስ ያሰኝ ዘንድ ሌላ የሚቀበለው የሆነ ሽልማት አለ። አሁን ከተቀበለው በላይ ሌላ ሽልማት አለ። ስለ ጌታዬ ስለ ኢየሱስ ክርስቶስ አይደለም ነፍሴ እንደማትከብር እንደ ከንቱ ነገር ቆጥራለሁ አላለም ጳውሎስ? ስለ ጌታዬ ስለ ሌላ አላለም፣ ስለ ክብሬ አላለም፣ ስለ ራሴ ዝናም አላለም፣ ወይም ስለ ሐዋርያነቴ ማለት ስለ ጌታዬ ስለ ኢየሱስ ክርስቶስ ነፍሴ እንደማትከብር እንደ ከንቱ ነገር ምን ላል ቆጥራለሁ። ለምን? ያዘመተው ማን እንደሆነ ያውቃል ጳውሎስ። አዝማች አለው። እግዚአብሔር ይባረክ። አሜን። የእረኞች አለቃ በመጣ ጊዜ የሽልማቱ ተካፋይ እንሆናለን። ይመጣል። የእረኞች አለቃ ይመጣል። ጌታ ኢየሱስ ክርስቶስ ጌታ ይባረክ። እናንተ የአባቴ ብሩካን የሚለው ይመጣል። አሜን። ምርጦቹን ከፊት ለፊቱ የሚወስዳቸው ይመጣል። በበጉ ብርሃን እንዲንቀሳቀሱ የሚያደርጋቸው እሱ ይመጣል። በእውነተኛይቱ መቅደስ እንዲመላለሱ የሚያደርጋቸው እሱ ይመጣል። እግዚአብሔር ይባረክ። ጌታ ያለ አክሊል የሚተወን አይደለም። እግዚአብሔር የተባረከ። ማን እንዳዘመተው ያውቃል ጳውሎስ። በነገራችን ላይ ስለ ጌታዬ ስለ ኢየሱስ ክርስቶስ ሲል ዝም ብሎ አይደለም። ነፍሴ እንደማትከብር እንደ ከንቱ ነገር ማምለኬ ልክ ነው፣ መዘመሬም ልክ ነው፣ ኢየሱስ ማለቴም ልክ ነው፣ ስለ ኢየሱስ መስበኬም ልክ ነው፣ ደግሞ በዚህ በአባባል ከተወሰደ ጴንጤ መባሌ ልክ ነው። ስለማ ስለ ክርስቶስ ስለ ጌታዬ። እግዚአብሔር የተባረከ ይሁን። አሜን። ለሚያዘምተው ነው። ወታደር ማለት ለሚያዘምተው ነው የሚሰራው። እኛ እየሰራን ያለነው ለሚያዘምተን ነው። ላዘመተን ኢየሱስ ስሙ ይባረክ። አሜን።
እናንተን እንግዲያ ሾሜ ላኳችሁ ብሏል አይደል? ሾሞ ነው ይላል። እግዚአብሔር የተባረከ ይሁን። ስለዚህ ተጋድሎው ምንድነው? ላዘመተው ብቻ ደስታ መስራት ነው። መጥምቁ ዮሐንስን አንብባችሁ ከሆነ የተናገረው እኔ ላንስ እሱ ሊልቅ መንገድ ልጠርግ መጥቻለሁ። አባቱ የተናገረበት ትንቢት ይሄ ነው። የልዑል ነቢይ ትባላል፣ ለጌታ እንድታሰናዳ አይደለ? በልዑል ፊት ትወጣለህ ነው አይደለ የተባለው። ስለዚህ መጥምቁ ዮሐንስ መጥቶ እኔ ላንስ እሱ ሊልቅ ነው። እኔ አላውቀውም ነበር፣ ከዚህ በፊት አላየሁትም ነበር፣ ግን አሁን የነገርኳችሁ እሱ ነው። መጣ፣ ደስታዬ እንዲፈጸም አለ። እንግዲህ ይሄ ደስታዬ ፍጹም እንዲሆን ይሄ ነው አገልግሎት። ጌታ የተባረከ ይሁን። ላዘመተን ማገልገል። አራተኛው ተጋድሎን መልካም የሚያሰኘው ከደምና ከስጋ ጋራ የማይሆን መሆኑ ነው። ተጋድሎን መልካም ተጋድሎ በቃ አለ ተብሎ ተጋድሎ ከስጋና ከደም ጋር ግን አይደለም። ተጋድሎ ምንድነው ካለን ከስጋና ከደም ጋር ከጡንቻ ጋር አይደለም። ከሃይማኖታዊ ሰዎች ጋር ፍትጊያ መግጠምም አይደለም። ጉዳዩ እንደዛ አይደለም። ለምን እዚህ ምድር ላይ ሺህ ሃይማኖት አይኖርም? እኛ ምን አገባን? ይመጣል ጌታ ስሙ ይባረክ። የራሱን ቅሬታ ይዞ ይሄዳል። በአይሁድም ዘንድ የራሱን ቅሬታ ነው ኢየሱስ ይዞ ይሄደው እንጂ እኮ ሃይማኖት ምንም ሊያድስ ምናምን እንትን አላለም። የራሱን ቅሬታ ያዘና ሄደ። እግዚአብሔር ይባረክ። እነዚህን የሰጠኸኝን ብሎ መጋደላችን ከስጋና ከደም ጋር አይደለም እንዳለ፣ ታዲያ ከምንድን ጋር ነው የምንጋደለው ካል ከመንፈሳዊ ሰራዊት፣ ከዚህ ዓለም ገዢ። የዚህ ዓለም ገዢ ሌላ ትምህርት አለው። የዚህ ዓለም ገዢ ስንል አንዳንድ ሰው ዲያብሎስን ነው ወስደው የዚህ ዓለም ገዢ መንግስታት ናቸው። አሁን እዚህ ያሉት መንግስታት የዚህ ዓለም ገዢ ናቸው አይደል? ትራምፕ ማነው? ጆ ባይደን የዚህ ዓለም ገዢ፣ ዶክተር አብይ የዚህ ዓለም ገዢ አይደል? ነው በእግዚአብሔር መንፈስ ብቻ ነው የሚሰራው ብለህ እንዳታስብ። የዚህ ዓለም ገዢ ነው፣ የዚህ ዓለም ገዢ ነው። በቃ አለቀ። ሲስተሙ የዚህ ዓለም ገዢ። ሰውየው መንፈሳዊ ቢሆንም ሲስተሙ ግን ምንድነው? ይሄ ዓለም ምንም ይሄ ማመጻደቅ አያስፈልግም። ሰዎቹ መንፈሳዊ ቢሆኑም ይሄ ዓለም ግን ይሄ ዓለም የሚጠይቀው ምን አለ? የራሱ ሲስተም። ለምሳሌ አንዱ ከሚጠይቀው ሲስተም መግደል የሚጠይቀው ሲስተም በቃ ስልጣን ላይ አስቸጋሪ ነው። የሰው ሊገድል ያጠፋ አልመጣም ማለት የክርስቶስ መንግስት ብቻ ሊገድል ያጠፋ ጌታ ይባረክ። እሱም በኋላ በፍርድ ይገለጣል። ግን የዚህ ዓለም ገዢ ምንም አታመጣም። መግደል በቃ አስወግድ ካለ አስወግድ እና መጋደላችን ከስጋና ከደም ጋር ስላልሆነ ከመንፈሳዊ ዓለም ሰራዊት ጋር መጋደሉ የተሻለ ነው። ጌታ ይባረክ። አሜን። መንፈሳዊ ተራራዎችን የያዙትን የክፋት ሰራዊቶች፣ የመግደል ሰራዊቶች፣ የጨለማ ሰራዊቶች፣ የሞት ሰራዊቶች፣ የበሽታ ሰራዊቶች፣ የክፋት ሰራዊቶች፣ የወሬ ያሉባልታ፣ የዘረኝነት በጣም የተለያዩ ሰራዊቶች አሉ። እነሱ ጋር መጋደል ግን ይጠይቃል። ጌታ የተባረከ ይሁን። ጢሞቴዎስ ሁለተኛ ጢሞቴዎስ 4:1 ላይ ይሄንን ማጠናከሪያ ማየት ትችላላችሁ። ሌላው አምስተኛው ተጋድሎ መልካም የሚያሰኘው የተጋድሎ መሳሪያ ስጋዊ ስላልሆነ ነው። ማለት ስጋዊ አይደለም። አሁን ስጋዊ ቢሆን ኖሮ ብዙ ክርስቲያን ጴጥሮስ ከቅርብ ጊዜ ድረስ ነው ይዞ መጥቶ የነበረው ጩቤውን ያዛቆ ነው ጌታ የሚከተል ከቅርብ ጊዜ ማለት እስከ መስቀል በኋላ ላይ ያዘረ እንደዛ ጋር ነው። ከመስቀል በኋላ እስከ መስቀል ጊዜ ድረስ ግን ጴጥሮስ ጩቤው አይደለም ጆሮውን ሂዶ ገነጠለው አንዱን ማለት ነው። በቃ በዚህ እናጠናቀቃለን። አንዱ ቢጥል በዚሁ ትንሽ ጋፕ ይላል የሚል ይመስላል ነገሩ ማለት ነው። ግን ጌታ ምን አለ? ሰይፍን የሚያነሱ በሰይፍ ይወድቃል፣ ሰይፍን ወደ ሰገባው መልስ። ስለዚህ ታዲያ አዲሱ ኪዳን የመጋደያ መሳሪያው ምንድን ነው? አዲሱ ኪዳን ላይ ነው ያለነው። አሁን ጳውሎስ ጢሞቴዎስን የሚመክርበት ምንድን ነው? ሁለተኛ ቆሮንቶስ 10:3 ላይ እኔና ጨርሻለሁ። ይሄን ብቻ በንባብ ልንገራችሁና ጨርሻለሁ። ይሄ ተጋድሎ ይሄ ነው። ሁለተኛ ቆሮንቶስ 10:3 ላይ ምን ይላል? ከላይ ጀምሮ ላንብብ። እኔም ራሴ ጳውሎስ በእናንተ ዘንድ ፊት ለፊት ሳለው ትሑት የሆንኩ ከእናንተ ጋር ብርቅ የምደፍራችሁ በክርስቶስ የዋህነትና ገርነት እመክራችኋለሁ። በዓለማዊ ልማድ እንደምንመላለስ በሚቆጥሩን በአንዳንዶች ላይ አምኜ ልደፍር አስባለሁ። በዚያ እምነት ግን
ከእናንተ ጋር ሆኜ እንዳላፍር ለምናችኋለሁ። በሰው ልማድ ምንም እንኳን የምንመላለስ ብንሆን እንደ ሰው ልማድ ምን አንልም አንዋጋም። ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ነው። የሰውንም ሐሳብ በእግዚአብሔር ዕውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን። ለክርስቶስም ለመታዘዝ አይምሮን ሁሉ እንማርካለን። መታዘዛችንን በተፈጸመች ጊዜ አለመታዘዝ ልንበቀል ተዘጋጅተናል ይላል። ስለዚህ መጋደያ መሳሪያችን ምንድነው? ስጋዊ አይደለም፣ ጦር አይደለም፣ ጋሻ አይደለም፣ ጩቤ አይደለም፣ መሳሪያ አይደለም፣ ክላሽም አይደለም። ግን ምሽግን የሚሰብር ደግሞ አለ፣ የእግዚአብሔር ቃል። አሜን። እምነት፣ ጽድቅ። በዚህ ስንመላለስ መልካሙን ተጋድሎ እንጋደላለን ማለት ነው። ጌታ ስላስተማረን ስሙ የተባረከ ይሁን። አሜን። ስላስተማረን ጌታ የተባረከ ይሁን። ስለዚህ ይሄንን ቃል